It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ በፈረንጆቹ ጁን 4 ነው። ከ10 ቀን በኋላ የዓለም የክለቦች ውድድር ይጀምራል። የዓለም የክለቦች ውድድር ከዚህ በፊት ያልተደረገ ይመስል ለዚህኛው የተለየ ትኩረት ተሰጥቷል። የዓለም የክለቦች ውድድር ከዚህ በፊት ተደርጎ ያውቃል። የየሀገራቸውን ወይም የየአህጉራቸውን የክለቦች ውድድር ባሸነፉ ክለቦች መካከል ነበረ ፊፋ ውድድር የሚያደርገው። ለምሳሌ የካፍ ቻምፒዮንስ ሊግን ያሸነፈ፣ የደቡብ አሜሪካ ሀገራትን የክለቦች ውድድር በበላይነት ያጠናቀቀ፣ እንደዚሁም ደግሞ የአውሮፓ ቻምፒዮንስ ሊግን ያሸነፈ፣ የኤዥያ ቻምፒዮንስ ሊግን ያሸነፉ ክለቦች ይገናኙና በእነሱ መካከል የሚደረገውን ውድድር ማን እንደሚያሸነፍ የምናይበት ውድድር ነበረ። ግን ትኩረት አልነበረውም ያን ያህል አሁን በሚወራው አሁን ይሄ ግዳለን በምንለው መጠን አልነበረም የፊፋ የክለቦች ውድድር። በኋላ ግን ፊፋ አሰበና ይሄንን እኮ የበለጠ አሪፍ ማድረግ እችላለሁ አለ። አሪፍ ማድረግ እችላለሁ ብሎ ነው እንግዲህ አሁን ዘንድሮ ለመጀመሪያ ጊዜ የዓለም የክለቦች ውድድር እንዲካሄድ የሚሆነው። ይሄ የዓለም የክለቦች ውድድር እቅድ የነበረው ዘንድሮ እንዲካሄድ አይደለም፣ በ2021 ነበር ሊካሄድ የታሰበው። የመጀመሪያው የዓለም የክለቦች ውድድርን ይሄ ሰፍቶ ብዙ ክለቦች የሚሳተፉበትን ውድድር ሆስት እንድታደርግ ተመርጣ የነበረችው ቻይና ናት። ግን 2019 2021 አካባቢ የነበረው ኮቪድ ወይም የኮሮና በሽታ ጉዳዩ እንዲሰረዝ ምክንያት ሆነ እና 2025 ላይ ዩናይትድ ስቴትስ ኦፍ አሜሪካ የውድድሩ አዘጋጅ እንድትሆን 32ቱ ክለቦች የሚመረጡበት እነማን ይሳተፉ በምን ምክንያት እነማን ይሳተፉ በምን መመዘኛ የሚለውን ፊፋ ሰራበት። የፊፋ ኮንግረስ ላይ ጸደቀ። በዛ መመዘኛ መሰረት እንግዲህ የተመረጡ 32 ክለቦች ከ10 ቀናት ጀምሮ በአሜሪካን ሀገር ውድድራቸውን ያደርጋሉ። ለውድድሩ ወደ 12 የሚደርሱ ስታዲየሞች ተዘጋጅተዋል። የዓለም ዋንጫ በዩ የምልበት ዋነኛው ምክንያት 12 የተለያዩ ስቴዲየሞች ላይ ጨዋታቸውን ስለሚያደርጉ ብቻ እኮ አይደለም። ነገር ግን ደግሞ 32 ክለቦች ይሳተፋሉ። ዓለም ዋንጫ አሁን ከመብዛቱ በፊት 32 ብሔራዊ ቡድኖች ነበር የሚሳተፉት። ዓለም ዋንጫ የሚባለው ምንድን ነው? እንደ ዓለም ዋንጫ በ4 ዓመት አንዴ ብቅ ትልና የሚባል ሰው አለ አይደል? ሰው ሲጠፋ። አሁን ይህም የዓለም የክለቦች ዋንጫ በየዓመቱ የሚደረግ አይደለም። የዛሬ 4 ዓመት ነው ከዚህ በኋላ የሚደረገው 2029 ላይ ነው የሚደረገው። እስከ 2029 ላይ ክለቦች በየአህጉራዊ ውድድሮቻቸው ላይ የሚያስመዘግቡት ውጤት ኮኤፊሽንታቸው ከግምት ውስጥ ገብቶ እነማን ናቸው ለዚህ ውድድር ኳሊፋይ ያደረጉት የሚለው ይለያል። ይሄ በጣም የተለየ አሰራር ስለሆነ ያንን መጠበቅ ነው። ግን መጀመሪያ ፊፋ ያደረገው ነገር ምንድን ነው? ደለደለው። ለየአህጉራቱ 6 አህጉራት ኮታቸው እንዲታወቅ ተደረገ። 6 አህጉራት ኮታቸው እንዲታወቅ ሲደረግ ለምሳሌ የአውሮፓ ሀገራት ወይም አውሮፓ ውስጥ ያሉት ክለቦች 12 ኮታ አላቸው። አፍሪካ 4 ኮታ ነው ያላት። የኮምቦሜል ከአውሮፓው ቀጥሎ በዛ ያለውን ኮታ የሚወስዱ ደግሞ እሱ ነው። ስለዚህ እነዚህ መስፈርቶች ምንድን ናቸው? ማን በምን ተለክቶ ነው በውድድሩ ላይ የሚሳተፈው የሚለው በአንድ በኩል፣ በሌላ በኩል አውሮፓ 12 ኮታ ኖሯት ማንቸስተር ዩናይትድ ግን የለም። አውሮፓ 12 እድል ኖሯት አርሰናል የለም፣ ሊቨርፑል የለም።
ቼልሲ አለ፣ ማንቸስተር ሲቲ አለ ከእንግሊዝ በቃ ሌላ ማንም የለ። ስለዚህ እነዚህ አሁን ትልልቅ የምትያቸው ክለቦች በሌሉበት የዓለም ዋንጫን የዓለም ብለን እንጠራዋለን ወይ? ሌላው ቀርቶ በዘንድሮ የውድድር ዓመት በቻምፒዮንስ ሊግም ይሁን በንጉሱ ዋንጫም ይሁን በላሊጋው ላይ በጣም የወደድነው ባርሴሎናም የለም። እነዚህ ክለቦች አለመኖራቸውስ ምን ያጎድላል? የማይሳተፉት ይቆጫቸዋል ወይ? የሚሳተፉት ደስ ብሏቸዋል ወይ? ደግሞ ይህም ሌላ ጥያቄ እኮ። ምክንያቱም 32 ክለቦች የሚሳተፉበትን የዓለም ዋንጫ ዘንድሮ እንደሚጀምር ፊፋ አረጋግጦ ወደ ዝግጅት ሲገባ ለተሳታፊ ክለቦች ተብሎ የዝውውር መስኮት ለብቻው ለ10 ቀን ሲከፈት የዓለም ዋንጫው ተወዳጅ እንዲሆን ለማድረግ ነው። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ አዲሱን ለዓለም የክለቦች ዋንጫ የተዘጋጀውን ዋንጫ ለዶናልድ ትራምፕ ሲሰጧቸው ቁልፍ ያለው የዓለም ዋንጫን ያየ ነው። ቁልፍ አለው። ዶናልድ ትራምፕም እንትን ሲሉ ነበር፣ ሲያዋድዱ ነበር። ዋው ምናምን እንዴት አሰባችሁት ጃል ምናምን ሲሉ ነበረ። ለየት ያለ ዋንጫ ነው። ለየት ያለ ዋንጫ ነው። እንዲህ እንደለመድ ነው። ይሄ አንድ ፊት ለፊት ብቻ የምታየው ነገር አይደለም። የሚሽከረከር የሆነ ቁልፉ ሲከፈት ብቻ ይገርሞታል ክቡር ፕሬዚዳንት፣ በቃ ይህንን ስናሰራ ይገርሞታል እያሉ ደግሞ ጂያኒ ኢንፋንቲኖ አስረዱ። አሁን ይሄ እንድንወደው ሲፈለግ ነው። ውድ ነገር ነው የምንሰጣቸው። የተዘጋጀላቸው ዋንጫ በጣም የተለየ ነው፣ በስፔሻሊ ዲዛይን የተደረገ ነው ምናምን። ፓርት ኦፍ የፕሮሞሽኑ አካል። ከዛ በዚህ ውድድር ላይ ጄኔሬት የሚደረግ በጣም በርካታ ገንዘብ አለ። አንዱንም እኔ አልወስድም አለ ፊፋ። ምን ፈርቶ ነው ይሄንን የሚለው? እነሱ ገና ለገና ገንዘብ እንሰራለን ብለው ይጨርሱን እንዴ? ረፍት አንፈልግም እንዴ? ምናምን የሚል ንጭንጭ ስለነበረ እኮ ክለቦቹ እዚህ ውስጥ ኢንተረስት እንዲኖራቸው በዓለም ዋንጫው ላይ የሚሳተፉ 32 ክለቦች ምን እንደሚያገኙ፣ በእያንዳንዱ ጨዋታ ላይ ሲያሸንፉ ምን እንደሚያገኙ፣ ከአንዱ እርከን ወደ ሌላው የውድድር እርከን በገቡ ቁጥር ምን እንደተዘጋጀላቸው በዝርዝር ተቀመጠ። ይህንንም አዩ። ብሩ ያስደነግጣል። እናንተ እንደምትገምቱት እናንተ እንደምታስቡት ገንዘብ ሜክ ለማድረግ ብዬ አይደለም የጀመርኩት ሲል ደግሞ ፊፋ ብሩን እንዳለ ለእናንተ ነው ማከፋፍለዋል። ምንም ወደ እኔ አካውንት የሚገባ የለማል። ይሄ ይዘልቃል ወይ ወይስ ሄዶ ሀሳብ ይቀየራል ወይ? አብረን የምናየው ነው የሚሆነው። እሱ ግን አሁን ለጊዜው እንደዚህ እያሉ ነው። እንደዛም ሆኖ ግን የዓለም አቀፉ የእግር ኳስ ተጫዋቾች ማህበር ግን አንድ ፊፋ የተሳሳተው ነገር የዓለም ዋንጫን በዚህ መንገድ ኤክስፓንድ አድርጎ አስፍቶ ለጥጦ ሊያከናውነው ሲሞክር ተጫዋቾችን እንደዚህ አስብ ያለው ምን ትላላችሁ አላለም ነው። ዋናዎቹ እኛ ሆነን ሳለን በክለቦቻችን ዓመታዊ ግዴታችንን ስንወጣ በሊጎቻችን በካፕ ውድድሮቻችን እንደዚሁም ደግሞ በአህጉራዊ ውድድሮቻችን ላይ በጣም በርካታ ጨዋታዎችን ነው የምናደርገው። መሀል ላይ ለብሔራዊ ቡድን የምንጠራው ሲጨምር ደግሞ ያ ይጨምራል። ስለዚህ አሁን ይህንን ውድድር ማምጣት ማለት ለተጫዋቾች ደህንነት፣ ለተጫዋቾች የረጅም ጊዜ የማገልገል ፍላጎት ግዴለሽ መሆን ማለት ነው። ሲሆን እኛን እንደዚህ አስበናል ልትሉን ይገባ ነበረ። ባትሉንም ግን እኛ መናገራችንን አናቆምም። ይሄ አክሰፕተብል አይደለም ማለት ያኔ በጣም ወጥተው ይናገሩ የነበሩ ተጫዋቾች ታስታውሽ ከሆነ እነ ሮድሪ ናቸው። እነ ሮድሪ አደባባይ ወጥተው የፊፋን ተግባርና ድርጊት ሲቃወሙ በጣም ብዙ ተጫዋቾች ደግሞ እኛም እንደግፋለን የነ ሮድሪን ሀሳብ ወደ ማለት መጡ። ይሄ እንደ ትሬት የሚወሰድ ነው። ተጫዋቾቹ ተነጫነጩም አልተነጫነጩም፣ ተጫዋቾቹ ልክ ነው አላሉም፣ ልክ ነው ቢሉምም የዓለም ዋንጫው ግን ከ10 ቀናት በኋላ ይጀምራል። ለአሜሪካ ዝግጁ ነኝ እያለች ነው። ክለቦች የዚህ ውድድር ላይ ምርቱ ብዙ ነው። ሳምሪ ብሩ አንዳንድ የሪጀክት ማድረግ የሚከብድሽ ነገር ነው ይዘውብሽ የሚመጡት። አንድም ይህንን ፉክክር የበለጠ ከፍ ለማድረግ ከተጠቀሙበት መንገድ መካከል አንደኛው ገንዘቡ ይመስለኛል። እንደውም ቅድምም ሳነሳ ነበረ አንዳንድ ቦታዎች ላይ የአውሮፓ ሻምፒየንስ ሊግ ዋንጫን ካሸነፈ ክለብ በላይ የዓለም የክለቦች ዋንጫን ያሸነፈ ክለብ
ብዙ ገንዘብ ያገኛል በፊፋ በኩል ተብሎ አሁን እንግዲህ ሻምፒየንስ ሊግን አስበህ ከዛ ይሄኛውን ውድድር ደግሞ ስታስበው በጣም የተለያየ ነው በብዙ መንገድ እና ግን ገንዘቡን ከፍ ለማድረግ ክለቦቹ ደግሞ የበለጠ እዚህ ውድድር ላይ የመሳተፍ ፍላጎታቸውንም ለማሳደግ በፊፋ በኩል አንድ የተወሰደ ነገር ወይንም እንደ መፍትሄ ነገር የተደረገ ይመስለኛል። እኔም ሳስበው በእያንዳንዱ ሀገር ላይ ሁለት ክለቦችም ይሳተፋሉ ነው የተባለው። ለምሳሌ ቅድምም ስናነሳ እንደነበረው በእንግሊዝ በኩል በማንቸስተር ሲቲና በቸልሲ ነው እንግዲህ እነዚህ የሚወከሉት። ግን አንድም ደግሞ ይሄ ክፍፍሉም ላይ ጥያቄም የሚያስነሳ ይመስለኛል። እንግዲህ ግን ምኑ ክፍፍል አውሮፓ 12 ትወስዳለች ሲባል ከዛ ደግሞ እንደገና ቀጥሎ ኮሜቤል ደግሞ 6 እንደገና እንደ ካፍ እንደ የኤሲያን በኩል ያሉ ሀገሮች 4 ይወስዳሉ። ከዛ በተጨማሪም ደግሞ ያው ሆስት ኔሽን ይገባል በአሜሪካን በኩል አንድ ክለብ ይገባል እና አጠቃላይ 32 ክለቦች ናቸው የሚሳተፉት። ቀድምም ስናነሳ እንደነበረው ግን የዓለም ዋንጫ ቫይብ አለው አሁን ሳየው አጠቃላይ የአሰራር ሂደቱ ጨዋታውን የምንመለከትበትን መንገድ ሁሉም ነገር በቃ ልክ ዓለም ዋንጫ ነው የሚመስለው። ሞዴሉ ከዓለም ዋንጫ ጋራ ተመሳሳይ ተቀራራቢ አንድ አይነትም ሂደት እንዳለው እየሰማን ነው። ይሄ አንድ የሚነሳ ነገር ነው። ከዛ በተጨማሪ ግን ያለፉት ከ2021 ጀምሮ እስከ 2024 ድረስ ክለቦች ያላቸው ያስመዘገቡት የአውሮፓ ስኬትም ደግሞ እዚህ የዓለም ዋንጫ ላይ እንዲሳተፉ እንደ መምረጫ መስፈርት ወይንም እንደ ኳሊፊኬሽን ተደርጎ እንደቀረበ እያየን ነው። ስለዚህ በሚቀጥሉት ጊዜያት አሁን የሚቀጥለው የዓለም ዋንጫ እስከሚካሄድበት ጊዜ ድረስ የሚኖሩት 4 ዓመታት ክለቦች በሚቀጥለው የዓለም ዋንጫ ላይ የመሳተፍ እድላቸውንም አብረው የሚሰሩበት ነው ማለት ነው። እና ምኑ ነው ለምሳሌ አውሮፓ ለምን 12 ሆነ፣ የደቡብ አሜሪካዎቹ ለምን 6 ሆነ፣ አፍሪካና ኤዥያ ለምን 4 ሆነ? እንደዚህ አይነት ጥያቄ አውሰማለሁ። በምን መንገድ ነው? የእግር ኳስ ደረጃቸው ነው፣ ምንም ጥያቄ የለውም። ለምሳሌ ተመሳሳይ እኮ ነው። አሁን ቅድም እንደውም ስታስቀምጪ የዓለም ዋንጫ ራሱን ሞዴሉን ኮፒ የማድረግ ነገር አለ። ከዛ ጋራ የሚቀራረብ አሰራር፣ ከዛ ጋራ የሚቀራረብ አካሄድ አለው ስንል ዓለም ዋንጫ ላይ እኮ የአውሮፓ ሀገራት ተሳትፎ ብዙ ነው። አውሮፓ ነው እኮ በብዛት ብዙ ሆነው ነው የሚገቡት። አፍሪካ ያላት ኮታ ይታወቃል፣ ደቡብ አሜሪካ ያላት ኮታ ይታወቃል፣ አውሮፓ ደግሞ ያላት ኮታ ይታወቃል። ይሄ በእግር ኳሳቸው ማደግ ሰበብ የሚሰጥ ነው። እዛ ላይ ለምሳሌ የአፍሪካን ኮታ ብትወስጂ አፍሪካ እንደ አህጉር 50 ምናምን ሀገር ባለበት ለምንድን ነው ኮታችን 4 ብቻ የሚሆነው ብለው ቢነሱ ሊሰራ ይችል ይሆናል። ግን ከ4 በላይ የሚያሰጥ የእግር ኳስ እድገት አለ ወይ ተብሎ ቢጠይቅ ደግሞ መልስ ይኖረናል ማለት የሚቸግር ይመስለኛል። አሁን ይኸውልሽ የገቡት ገብተው እኮ ከአውሮፓ ሳምሪ ያልገቡት ደጅ ያሉት እኮ በጣም ብዙ ናቸው። ለምን አልገቡም የሚለው ጥያቄ ነው የሚነሳው። እና እዚህ ውስጥ በቃ መካሄዱ ካልቀረ ባርሴሎና ቢኖር ደስ አይልሽም? አሁን እዚህ ውስጥ መካሄዱ ካልቀረ አርሰናል ቢኖር፣ ማን ዩናይትድ፣ ሊቨርፑል ቢኖሩ በጣም ጥሩ ነበረ። ግን ችግሩ ምንድን ነው? ይሄኛው የዓለም ዋንጫ እንዳካሄድ አሁን አካሄዱ በ4 ዓመት አንዴ ስለሚካሄድ በእነዚህ 4 ዓመታት ለምሳሌ አሁን 2025 ላይ ይደረጋል አይደል? 2025 አንስቶ እስከ 2029 ድረስ ይሄ የዓለም ዋንጫ የሚባል ነገር የለም። ቀጥሎ የሚመጣው በ2029 ነው። በ2029 ሲመጣ ከ2025 አንስቶ እስከ 2029 ድረስ ክለቦች በአህጉራዊ ውድድሮቻቸው ላይ የሚያስመዘግቡት ውጤት ነው በ2029 መግባት አለመግባታቸውን የሚወስነው። ክሊር ነው። በ2025 በ2026 27 28 ላይ የአውሮፓ የክለቦችን ውድድር በማሸነፍ ጉብዝናቸው ተመዝነው ነው ወደ ውድድር የሚገቡት። የአሁኖቹ እንዴት ገቡ ከተባለ ከ2021 አንስቶ እስከ 2025 ድረስ የአውሮፓ ቻምፒዮንስ ሊግ ላይ ክለቦች ያመጡት ውጤት ነው። ቼልሲ ምን አደረገ? ቻምፒዮንስ ሊግን ስላሸነፈ ነው። ሲቲ ምን ስላደረገ ነው? ቻምፒዮንስ ሊግን ስላሸነፈ ነው። ባርሴሎና ለምን አልገባም? ባርሴሎና እዛ ደረጃ ላይ በመድረስ በአትሌቲኮ ማድሪድ ስለሚበለጥ ነው። ሪያል ማድሪድ ስላሸነፉ ነው። ስለዚህ እንደዚህ ያሉ የ4 ዓመት አህጉራዊ ውድድር ውጤታቸው በአንድ በኩል ይታያል። ግን አሁን አውሮፓ 12ቱንም ስታስገባ 12ቱም በዚህ ረገድ
በ4 ዓመት ውስጥ የአውሮፓ የክለቦች ውድድርን ስላሸነፉ አይደል። የአውሮፓ አሰራር እንደውም ለፊፋ ቀሎታል ነው የተባለው። ፊፋ አውሮፓ ምንድነው የሚያደርገው? ሁልጊዜ በኮኤፊሽንት ያስቀምጣል። ያ ማለት የጉብዝና መለኪያ ነው፣ የብቃት መለኪያ፣ የውጤታማነት መለኪያ ኮኤፊሽንቶች አሏቸው። ስለዚህ ያ ኮኤፊሽንት ይሰጥሻል። ሲሰጥሽ አሪፍ ከሆንሽ ቁጥሩ ከፍ እያለ ይሄዳል። ስለዚህ የአውሮፓ ቻምፒዮንስ ሊግን ያሸነፉትን በአውሮፓ ቻምፒዮንስ ሊግ ላይ ጥሩ ውጤት ያመጡትን ያስገባና በአውሮፓ እግር ኳስ ማህበር አሰራር የሚሰጣቸው ኮኤፊሽንት ደግሞ አንዱን ክለብ ከአንዱ ክለብ ማነጻጸሪያ እንዲሆን ተደርጎ ነው የገቡት የቀሩትም የቀሩት። ለምሳሌ በአፍሪካ በኩል የካፍ ቻምፒዮንስ ሊግን በማሸነፍ በ4 ዓመት የነበሩት ክለቦችን እንዳለ ወሰዷቸው። ማን እንዴት ገባ የሚለው ለእያንዳንዱ ዝርዝር ምክንያት ተቀምጧል። አሁን የገቡት ወደውታል። ለእኔ ትልልቆቹም ይህንን ለማሸነፍ ይፈልጋሉ። ለዛ አይመስልሽም? ለምሳሌ ሪያል ማድሪድ የቻምፒዮንስ ሊግ ንጉስ ነው። የዓለም የክለቦች ውድድርም ላይ ደግሞ ሀያልነቱን ማሳየት ይፈልጋል። ትሬንት አሌክሳንደር አርኖልድን አሁን 25 ቀን ታግሶ በነፃ መውሰድ ሲችል ለ3 የምድብ ማጣሪያ ጨዋታዎች ሲል ያሁን ከና አልሂላል ጋር ለሚያደርገው ጨዋታ ሲል ለትሬንት አሌክሳንደር አርኖልድ ቀድሞ እኔን እንዲቀላቀል ከጁን 30 በፊት እኔ ጋር እንዲመጣ አድርግልኝና 10 ሚሊዮኑን ልስጥ ብሎ እኮ 10 ሚሊዮኑን ለሊቨርፑል እየሰጠ ያለ ሰው ይሄ ነገር ያጓጓል ማለት ነው። ሁለተኛ ነገር ደግሞ በኢንካምም ደረጃ ክለቦቹን በጣም ተጠቃሚ የሚያደርግ ነው። ለምሳሌ በምድብ ማጣሪያ የሚደረጉ ጨዋታዎችን እያንዳንዱን ጨዋታ የሚያሸንፍ ክለብ $2 ሚሊዮን ያገኛል። አንድ ጨዋታ ማሸነፍ ያንን ጨዋታ አቻ ከወጣ $1 ሚሊዮን ያገኛል። ይሄ በጣም ብዙ ብር ነው፣ በጣም ብዙ ብር ነው። ከዛ በኋላ ወደ ራውንድ ኦፍ 16 ሲገቡ $7.5 ሚሊዮን ያገኛሉ። ሩብ ፍጻሜ ሲገቡ 13.125 ሚሊዮን ያገኛሉ። ሰሚ ፋይናል ሲሆኑ 21 ሚሊዮን ያገኛሉ። አሸናፊ ሲሆኑ $40 ሚሊዮን ያገኛሉ። ይሄ በጣም ብዙ ፍራንክ ነው፣ በጣም ብዙ ገንዘብ ነው። ፊፋ እኮ በቃ ይሄ ሪከርድ ብሬኪንግ ነው ብሎ በሰበር ዜና በዓለም ሚዲያ ላይ በሙሉ የተነገረው ነገር $1 ቢሊየን የአሜሪካን ለተሳታፊ ክለቦች በሽልማትነት ማከፋፍለው ነው ብሏል እኮ። $1 ቢሊየን የአሜሪካን ለተሳታፊዎችና በሶሊዳሪቲ ደግሞ የክለብ እግር ኳስን ለማጠናከር የምሰጠው ገንዘብ ነው፣ እኔ ምንም ነገር አልነካባችሁም ብሏል። ተሳትፎን በምትወስጅበት ሰዓት ላይ በዚህ ዓለም ዋንጫ ላይ 32 ክለቦች ይሳተፋሉ ካልን የአውሮፓ ክለቦች በመሳተፋቸው ምክንያት ከ12 እስከ 38 ሚሊየን የአሜሪካን ያገኛሉ። ለምንድን ነው ከስከ የሆነው? የአውሮፓ ስለሆኑ ለሁሉም ለምን አንድ አይነት አልሆነም ሲባል ይሄ የሚወሰነው 12 የሚያገኙ ሊኖሩ ይችላሉ፣ 38 ሊያገኙ የሚችሉ ይኖራሉ። ይሄ የሚወሰነው በደረጃቸው ነው፣ በተሰጣቸው ራንኪንግ ነው እና የኮሜርሻል ክራይቴሪያ ያለው የስፖርቲንግ ክራይቴሪያ ያለው ማን ነው የበለጠ ገበያና ትኩረት የሚስበው የሚለው ይታያል። ማን ነው የበለጠ ውጤታማ የሚለው ይታያል። ስለዚህ ከ12 ሚሊዮን አንስቶ እስከ 38 ሚሊዮን ይሰጣቸዋል። ለደቡብ አሜሪካ ክለቦችስ ስቲ 15 ሚሊዮን፣ ለሰሜን አሜሪካ ክለቦችስ ብቲ 9.55 ሚሊዮን ለተሳትፏቸው ብቻ። የኤዥያ ክለቦች 9.55 ይወስዳሉ። የአፍሪካም እንደዛው 9.55 ይወስዳሉ። ስለዚህ የአፍሪካ የኤዥያና የሰሜን አሜሪካ ተመሳሳይ 9.5 ሚሊዮን አካባቢ ክፍያ ነው የሚወስዱት። እነዚህ 32 ክለቦች አንድን ጨዋታ ስላሸነፉ ከአንድ እርከን ወደ ሌላ እርከን ስለተሸጋገሩ የሚሰጣቸው ገንዘብ ተሰጥቶ መጨረሻ ላይ $250 ሚሊዮን ይቀራል። ለ32ቱ ከሰጠ በኋላ ማለት እሱ ነው እንግዲህ የክለብ እግር ኳስን ለማጠናከር ዲስትሪቢዩት ይደረጋል ደግሞ የሚባለው። ይሄ ደርሷቸዋል። አሁን ፖለቲክሱ ከዚህ ተግባር ጀርባ ያለው ፖለቲክስ ለክለብ እግር ኳስ ግዳለኝ ነው ማለት የፈለገው ፊፋ። ብዙ ጊዜ አሶሺየት የምናደርገው ምንን ከምን ነው? ፊፋ ሲባል ብሔራዊ ቡድንን ነው። ፊፋ ሲባል የብሔራዊ ቡድን እንጂ የክለብ እግር ኳስ ላይ ግድ የለውም ነው። እንደውም የክለብ አሰልጣኞች ብዙ ጊዜ ፊፋን የሚወቅሱት ለብሔራዊ ቡድን ተጫዋቾች በሚጠሩበት የውድድር አጋማሽ ሂደት ላይ ደስተኛ ስላልሆኑና ያንን አጋጣሚ የፊፋ ቫይረስ ብለው ሁሉ ይጠሩት የለ። ስለዚህ ዶንት ኬር ስለኛ ብለው ስለሚያስቡ ኖ አይ ሪሊ ኬር፣ ይኸው ይህንንም አደርግላችሁ ለዛ አይደለ ወይ ሊሏቸው ነው። እና ፍራንኩ ቀላል አይደለም፣ ብዙ ነው።
ይኸውልሽ እኮ ስለገቡ ብቻ እኮ ዶርጉን ሰጧቸው ማለት ነው። አዎ ተሳታፊ ስለሆኑ ብቻ ዶርጉ። አዎ ልክ ነው። ተሳታፊ ስለሆኑ ብቻ ሊያም ዴላፕ ማለት እኮ ነው። ቀላል ነው እንዴ? አይ ብዙ ነው። ባለቤት ሆነሽ ስታስቢው ነው። ተጫዋቾቹ እረፍት ሊፈልጉ ይችላሉ። ባለቤት ሆነሽ ስታስቢው ግን ኦልሞስት አንድ ወር ነው እንደገና የሚያዙት እነዚህ ልጆች እስከ ፍጻሜ የሚደርሱ ከሆነ ከጁን 14 እስከ ጁላይ 13 ድረስ ውድድሩ ይካሄዳል። አሜሪካን ሀገር ነው እንግዲህ ለእኛ ላይመቸን ይችላል ሰዓቱ፣ ምናልባት ላይመች ይችላል ለእኛ። ግን የውድድሩን ጉዳይ በተመለከተ በጣም ብዙ አስተያየት ነው የመጣው። በተለይ ከገንዘቡ ጋር በተያያዘ ፊፋ ውድድሩ ላይ የበለጠ ትኩረት እንዲደረግ ስለፈለገ ነው። አሁን ስለ ዓለም ዋንጫው ሲነሳ አብሮ የሚነሳው በየትኛውም አጋጣሚ ብታይ የገንዘቡ ሁኔታ ነው እና ደግሞ ክለቦች ከተጫዋቾችን ለማስፈረም የሚሆን ይሄ ከገንዘብ ጋር በተያያዘ መጠነኛ ችግር ያጋጠማቸው ክለቦች ይህንን ችግራቸውን የሚፈታላቸው ነው ተብሎ ይወሰዳል። አሁን ማንቸስተር ሲቲ ወይም ቼልሲ በእርግጥ ከዚህ ጋር በተያያዘ በአብዛኛው ስማቸው የሚነሳ ባይሆንም ግን ትልቅ ድጋፍ ነው። ገንዘቡ ብዙ ስለሆነ የምታናንቀው ነገር አለ። ውድድሩ ላይ አለመካፈል ነው በክለቦች በኩል ስታየው የሚያሳጣህ ነገር የሚበዛው ብለን እንድናስብ የሚያደርግ ይመስለኛል። ግን ከተጫዋቾች ጋር በተያያዘስ እንዴት ነው መታየት ያለበት? አሁን ዛሬም እንደውም ራሱ የኔሽንስ ሊግ ጨዋታዎች ይደረጋሉ፣ የብሔራዊ ቡድን ጨዋታዎች ይደረጋሉ። ተጫዋቾች ያው ወደ ብሔራዊ ቡድን ይሄዳሉ። ከዛ በኋላ እንደገና የዓለም የክለቦች እግር ኳስ ላይ የሚካፈሉ ከሆነ ደግሞ ተመልሰው ከክለባቸው ጋር ቆይታ ማድረግ ሊኖርባቸው ይችላል። አሁን ነው ሊጉ የተጠናቀቀው። የወዳጅነት ጨዋታዎች አሉ። በተጫዋች ደረጃ ሆነ ስታስበው ሁሉንም ተጫዋቾች የሚነካ አይደለም በእርግጥ የሚነኩትን ተጫዋቾች እኮ የሚነኩትን ተጫዋቾች ብቻ። ምክንያቱም አሰራሩ ላይ አስተያየት ስትሰጪ ዛሬ የማይነካቸው ተጫዋቾች የዛሬ 4 ዓመት ይነካቸዋል። ልክ ነው። ስለዚህ በዛ ሂደት ውስጥ የሚያልፍ አሁን ሊጉ እንዳልኩት ከተጠናቀቀ ገና 1-2 ሳምንት ነው። ከዛ አሁን የኔሽንስ ሊግ ዛሬ ይደረጋል፣ ጨዋታ አለ። እንደገና ጁን 14 ላይ ነው የሚጀምረው። ከ10 ቀን በኋላ ነው የሚጀምረው የክለቦች ዓለም ዋንጫ። በወዳጅነት ጨዋታዎችም ይደረጋሉ። ከዛ ፕሪሲዝን አለ። ከዛ በኋላ ሊጉ ይጀምራል። የክለቦች ያው የፕሪሚየር ሊግም ሆነ ሌሎች ሊጎች ጨዋታዎች ይጀምራሉ እና አሁን እዚህ ሁሉም ነገር ላይ የሚሳተፈው አንድ ተጫዋች እንዴት ነው የሚሆነው? ጥያቄው ቢነሳ ልክ አይሆንም ወይ? ምክንያቱም ስኬጁሉ በጣም ቢዚ ነው። እንደዚህም ሆኖ ይሄ የዓለም የክለቦች ዋንጫ እንኳን ሳይኖር ሲነገር የነበረውን ነገር በደንብ ነው የምናስታውሰው። ምን ሊገሉን ነው እንዴ? ቅድም እንዳልከው ነው ፋታ አጣን የሚል አስተያየት ነበር የሚሰጡት። እንደውም ለተጫዋቾች ቶሎ መጎዳት ከተጎዱም በኋላ ቶሎ ወደ ጨዋታ ላለመመለስ ምክንያት አንደኛው ተብሎ የሚጠቀሰው ነገር እረፍት የላቸውም እና በጣም የተዳከመ ሰውነት ላይ ነው እንደገና ጉዳት የሚጨምረው። ለማገገም ረጅም ጊዜ ይወስዳል የሚል ነው እና በዛ ሂደት ውስጥ ስታስበው ለተጫዋቾች ነገሩን ትንሽ ፈታኝ አያደርገውም ወይ? ያደርገዋል። ምንም ጥርጥር የለውም። ግን ደግሞ የክለብ ኢንተረስትስ ወዴት ይገፋል ነው ማለት ምንድን ነው መሰለሽ? ተጫዋቾች ለክለቦቻቸው ተቀጣሪዎች ናቸው። ተቀጣሪዎቹ በቀጣሪያቸው ፈቃድ ስር ናቸው ያሉት። ገብቶሻል? ስለዚህ የክለብ ኢንተረስት አለ። ክለቡ በሚያስቀምጥልሽ ፕሮግራም የመመራት ግዴታ አለብሽ። ይሄ የረፍት ጊዜ ነው፣ ይሄ እንደዚህ እናደርጋለን፣ ይሄንን እንደዚህ እናደርጋለን እንላለን። ስለዚህ ያንን ግዴታቸውን ከመወጣት ውጪ ምንም አማራጭ የለም። አሁን ትልቁ ቁም ነገር የሆነ የነበረው ክለቦቹ ራሳቸው ይህንን ነገር እንደማያዋጣ ቆጥረው ቢቃወሙት፣ አንፈልግም ተጫዋቾቻችን ቢያርፉ በሚቀጥለው የውድድር ዓመት የሊግ ውድድሮቻችን ላይ ትኩረት ብናደርግ ነው የበለጠ የሚረዳን ምናምን ቢሉ ኖሮ ያኔ ፊፋ ለማዳመጥ ሊገደድ ይችል ይሆናል። አሁን ግን ክለቦቹ ይፈልጉታል። ጥቅሙ በጣም ከባድ ልትገፊው የማትችው ጥቅም ነው። ስለዚህ ምንድን ነው ስትይ ተጫዋቾቻቸውን ለዚህ ውድድር ማዘጋጀት ብቻ ነው የሚገደዱ። ተጫዋቾቹም እንደ መብት አላቸው፣ ግን አስቡን ከማለት ያለፈ ነገር አላደረጉም። አሁን አስቡን፣ እኛ እኮ ሰዎች ነን፣ ይደክመናል እኮ እንጎዳለን እኮ ይሄ ኬሪየራችንን ወይም ደግሞ የእግር ኳስ ተጫዋችነት ህይወታችንን አደጋ ውስጥ እኮ የሚከት ነው ምናምን ሊሉ ይችላሉ። ይላሉም ደግሞ
እንጂ ከዛ ውጪ ያው የክለቦቻቸውን ፈቃድ ደግሞ የመሙላት በሌላ መንገድ አሁን ይህንን ጥያቄ ባነሳልሽ አርሰናል ለምሳሌ የለበትም ዓለም ዋንጫ ላይ የሆነ ነገር ተፈጠረና አንድ የአውሮፓ ክለብ መሳተፍ የማይችልበት ነገር ሀፕን አደረገ። አርሰናል ኢንቫይት ቢደረግ አልገባም ይላል አይልም። እሱም አሁን ነገሩን የለያየ ነው እኮ ለዛ ነው በክለብና በተጫዋች መካከል ተጫዋቾቹ አሁን ፕሪሲዝን ምናምን መሄድ እንትን ሊፈልጉ ይችላል። ብሬካቸው ነው፣ ሆሊዴይ ነው፣ ወቅቱ ለሽርሽር የሚመች ነው። ቢች ዳር አካባቢ ሄደው ከዋግ ሲሏቸዋል ዋይፍስ ኤንድ ገርልፍሬንድስ ምናምን በሚባል ከእነሱ ጋር በቃ ሸሸ ገዳሚ ምናምን ልጆች ካሉ ከልጆቻቸው ጋር ምናምን የሚሉበትም ያንን ወቅት በሚናፍቁበት ሰዓት ላይ ሲጠሩ የሚነጫነጭ ሊኖር ይችላል። ግን ኤኒባዲ ኢንቫይት ቢደረግ በዚህ ውድድር ላይ ደስ ብሎት የሚሳተፍ ነው የሚመስለኝ። ለመግፋት የሚያስቸግር ነገር ነው። ግን ቁጥሩን የተጫዋቾች የሚሳተፉበትን የጨዋታ ብዛት ግን በጣም ከፍ ነው የሚያደርገው። በጣም ከፍ ያደርገው። በጣም በክለብ ደረጃ እንኳን አሁን ብንመለከት በክለብ ብቻ 50 ምናምን ጨዋታ የተጫወቱ አሉ በዚህ የውድድር ዓመት ብቻ። ከዛ በኋላ የብሔራዊ ቡድኑን ሲጨምረው ከዛ እንደገና ይሄ የክለቡን የዓለም እግር ኳስ የክለቦች የዓለም ዋንጫን ሲጨምረው እንደዚህ ሲጨምረው በጣም ከፍ ያለ ይሆናልና በአመት ውስጥ የሚያደርጉት የጨዋታ ብዛት በጣም ከፍ ይላል። እንግዲህ ጥሩነቱ ብዬ የማስበው በ4 ዓመት አንዴ የሚመጣ መሆኑ ነው። ግን ከተጫዋቾች ጫና ከመፍጠር ጋር አያይዘን ከተመለከት ነው ግን ደግሞ በሚቀጥለው የውድድር ዓመት ሌላም ቶርናመንቶች እንደዚህ ስለሚኖሩ ብዙ ጫናው ይቃለላል ብሎ ለማሰብ ትንሽ ያስቸግራል። በጣም ነው የሚያስቸግረው። እንግዲህ ክለቦች ማድረግ የሚችሉት ምንድን ነው? ያው ስኳድሽን ማስፋት፣ ተጫዋቾችሽን ኢኮኖሚካሊ ለመጠቀም መገደድ፣ እነዚህ ነገሮች ካልሆነ በስተቀር አሁን ምንም ማድረግ የሚቻል አይመስለኝም። በፊፋ የዓለም ዋንጫ ላይ አይ ዶንት ኖ ምን አድርገሽ ማስቀረት ይችላል? በቃ ምንም ማድረግ አትችልም። እነሱ ጉልበተኛ ናቸው። ይዘውልሽ የመጡት ሀሳብ ደግሞ ለመግፋት የሚመች አይደለም። የእውነት እንነጋገር ካል ስለዚህ በዚህ መስፈርት መሰረት ነው። በአጠቃላይ ለማስታወስ ያህል እንግዲህ በኤዥያ ፉትቦል ፌዴሬሽን በኩል አልሂላል ተሳታፊ ነው። እንግዲህ አልሂላልን በተመለከተ ስናነሳ አሁን ኢንዛጊን እየቀጠረ ነው። ቀጠረ አይደለ? ትላንትና ኢንተር ሚላን ጋር መለያየቱ ይፋ ተደርጓል። እኛ በቃ ሊለያይ ነው ብለን ነበረ። ወዲያው ሰዓት ቆይቶ 1 ሰዓት ምናምን ቆይቶ እኛ ማታ ለሸገር ስፖርት ዩቲዩብ ገጽ ላይ ስናወራ አንስተ ነው ነበረ። ስለዚህ ወዲያው ደግሞ ያልነው ነገር ተፈጻሚ ሆኗል። አልሂላል በ2021 የኤዥያን የቻምፒዮንስ ሊግ ውድድር እያሸነፈ መሆኑን ማስታወስ ያስፈልጋል። ኡሩዋ ሬድ ዳይመንድስ የጃፓን ክለብ ነው። ይሄ የጃፓን ክለብ ደግሞ እንግዲህ በዚህ በ4 የክለቦች ዋንጫ ላይ ሲሳተፍ የምናውቀው ነው። የኤዥያ ቻምፒዮንስ ሊግን በ2022 ስላሸነፈ የመሳተፍ እድል የተሰጠው መሆኑን እናነሳለን። አይን የሚባል የዩናይትድ አረብ ኤሚሬትስ ክለብ አለ። እነሱም እንደዚሁ በ2024 ኮምፒቲሽኑን አሸንፈው ነበረ። አልሳን ኤችዲ የደቡብ ኮሪያ ክለብ ነው። እነዚህ ናቸው ከኤዥያ እየገቡት። በአፍሪካ በኩል አልአህሊ ከግብጽ እነዚህ ጉልበተኞች ናቸው። ወዳድ የሚባለው ክለብ ከሞሮኮ፣ ኤስፔራንስ ደ ቱኒዝ ከቱኒዚያ፣ ማሜሎዲ ሰንዳውንስ ከደቡብ አፍሪካ። እነዚህ ናቸው የዓለም ዋንጫው ላይ የሚሳተፉት። የአውሮፓዎቹ ናቸው እንግዲህ የአውሮፓዎቹ አሪፍ እና ጥሩ ጨዋታ እርስ በርስ መገናኘታቸው አንዳንዶቹን ክለቦች ገና በምድብ ጨዋታም ላይ ቢሆን እንድንጠብቀው የሚያደርግ ነገር ያለው ይመስለኛል። ቼልሲ ከእንግሊዝ 2021 የአውሮፓ ቻምፒዮንስ ሊግን ያሸነፈ፣ ሪያል ማድሪድ ከስፔን 2022 ላይ የአውሮፓ ቻምፒዮንስ ሊግን ዋንጫ ያነሳ፣ በ2024ም እንደዚሁ የቻምፒዮንስ ሊግን ዋንጫ ያሸነፈ ነው። ማንቸስተር ሲቲ በ2023 የአውሮፓ ቻምፒዮንስ ሊግን ዋንጫ ያሸነፈ ነው። ባየር ሚዩኒክ እንግዲህ ይሄ
የቻምፒዮንስ ሊግ ላይ ያለው ደማቅ ተሳትፎ ይህ ኮፊሸንቱ የሰራለት ነው። ፓሪስ ሰን ዠርማ በተመሳሳይ ዘ ሰከንድ ቤስት ኤሊጂብል ራንክድ የሆነ ክለብ ነው በነገራችን ላይ በአውሮፓ ራንኪንግ ሲስተም ማለት ነው። እንግዲህ ምናልባት በአለፉት 11 ተከታታይ የአውሮፓ ቻምፒዮንስ ሊግ ውድድሮች ላይ ወደ ኖክአውት ስቴጅ ገብቶ ነበረ እና በጣም ጥሩ ፐርፎርማንስ እያሳየ ነው የሚገኘው ፓሪስ ሰን ዠርማ በአውሮፓ ቻምፒዮንስ ሊግ ላይ ዘንድሮ አሸንፏል። የዘንድሮ ማሸነፉ ደግሞ ለሚቀጥለውም ዓለም ዋንጫ ላይ አለበት እንድንል የሚያደርግ ነው። ቦሩሲያ ዶርትሙንድ፣ ኢንተር ሚላን፣ ፖርቶ፣ አትሌቲኮ ማድሪድ፣ ቤኔፊካ፣ ዩቬንቱስ፣ ሬድቡል ሳልዝበርግ እንደዚሁ ናቸው። ከሆስት ኔሽን አንድ ክለብ ሲባል ኢንተር ሚያሚ ነው የገባው ሜሲ ያለበት ማለት ነው። ግድ ነው። ሱዋሬዝም ሌላ ማን ቡሽኬትስ ምናምን አሉበት። እሺ ትንሽ ለየት የሚያደርገው ነገር በብራዚል በኩል 4 ክለቦች አሉ። ውጤታቸው ነው። አዎ ከሌሎች ሀገራት 4 እንደዚህ ወክለው የሄዱበት የለም። ስለዚህ በብራዚል በኩል ይሄ አለ። ግን ደግሞ ሀገራት ክለቦች ሀገራትን ነው የሚወክሉት በዚህ ውድድር ላይ። አሁን ማንቸስተር ሲቲ የራሱን ሎጎ ምናምን በፊፋ የዚህ ዓለም የክለቦች እግር ኳስ ላይ ምናምን አይደለም የሚያሳየው ባንዲራውን ነው የሀገሪቷን ነው። በስፔንም በኩል ሪያል ማድሪድ እንደዚህ ነው የሚያደርጉት የዓለም መሆኑን በዛ ውክልናም ለመግለጽ እየተሞከረ ነው። ግን ጥሩ ፍክክር የምናያበት ይመስላል። የምናደርገው ማንቸስተር ሲቲ እንግሊዝን ስለወከለ የማን ዩናይትድ ደጋፊዎቹ ለማንቸስተር ሲቲ እንዲደግፉ ነው ኤክስፔክት አደረጋለሁ። እንደዛ ነው። አሁን ሪያል ማድሪድ የስፔንን ፍላግ ነው የሚይዘው። ስለዚህ የባርሴሎና ደጋፊዎች ይህንን እንዲያደርጉ አይ እንግዲህ እሱ እንግዲህ ታምር ቢመጣ አረጉትም። ከባድ ነው። ሰሞኑን ቀብር ፕሮግራም አይተሻል? የትኛው? የኢንተር ሚላንን አደባባይ ወጡ የተባለው የኤሲ ሚላን ደጋፊዎች አስክሬን አዘጋጅ የሬሳ ሳጥን አዘጋጅተው በጣም ብዙ ናቸው እኮ ደግሞ የወጡት 5-0 ጥቁር ለብሰው የኢንተር ሚላንን ከለር ያለው ጨርቅ አልብሰውት የሬሳ ሳጥኑን ተሸክመው በጣም እንዳዘነ ሰው ሆነው 5-0 መሸነፍ ሞት ነው። ስለዚህ ኢንተር ሚላን ሞቷል እንቅበረው ብለው ቀብር ወጥቷል። ምክንያቱም ምንም ብትጣያለይ በሀዘን መጨካከን ጥሩ አይደለም የተባባሉ ይህኛው ፉክክሩ ምናምን ብሽሽቆ ምናምን የተለየ ነገር የሚፈጥር ነው እግር ኳስ ላይ። እንደውም እኔ በጣም ትኩረቴን የሳበው የኢንተር ሚላን ተጫዋቾች ሲመለሱ አንድ ደጋፊ ብቻ አቀባበል አድርጎላቸዋል። እሱ ራሱ ልክ አይደለውም ያው ትክክል እየሰራው እንዳልሆነ ይታወቀኛል እያለ ነው ይሁን ብዬ ነው የሚል እና እነሱም አንድ ሰው ብቻ በቃ እንጂ ምንም አይነት በእርግጥ አቀባበል የምጠብቀውም አይደለም። ትኩረትም የሳበው አንድ ሰው ወጥቶ አቀባበል ስላደረገ ነው። ምናልባት ይሄም ለየት ብሎ ሲነሳ አስተውያለሁ። የፓሪስ ሰን ዠርማ ግን ጉዳይ ያው የአውሮፓ ሻምፒየንስ ሊግ ቢጠናቀቅም ሴሌብሬሽኑ እንደዚሁም ደግሞ የደጋፊዎች ደስታ በጣም አሁንም በከፍተኛ ደረጃ በከተማ ውስጥ እንደሚታይ ግን ሰምተናል። ገና አልበረደም። ግን ልልሽ የፈለኩት ምንድን ነው እንደዚህ ያለ ተቀናቃኝነት እያለ አንደር ዘ ኢታሊያን ፍላግ ኢንተር ሚላን ሺህ ጊዜ ቢጫወት የሲ ሚላን ደጋፊዎች ሰፖርት ሊያረጉት አይችሉም። ሪፕሬዘንቴሽኑ የጣሊያን ነው ቢባልም ነው ምንድን ልክ ነው። ይከብዳል ግን በዛ መንገድ እንዲታሰብ ግን ተፈልጓል። አሁን በጣም የሌላ ክለብ ደጋፊ የሆኑ ለምሳሌ የባርሴሎና ደጋፊ ያልሆኑ ሰዎች ሌላ ክለብ የሚደግፉ ሪያል ማድሪድን ሊደግፉት ይችላል። የስፔን ክለብ ስለሆነ ያው ቅርበትም እኮ በጣም ወሳኝነት አለው። አንዳንድ ጊዜ ያሸንፍ ምናምን ልትል ትችላል። ግን የክለቦች ተቀናቃኝነት ውበት ነው አይደለም አይደል? የባርሴሎና ደጋፊዎች ሪያል ማድሪድን በተመለከተ የሚሰማቸው ስሜት፣ የኤሲ ሚላን ደጋፊዎች የኢንተር ሚላን ደጋፊዎችን ሲያስቡ የሚሰማቸው ስሜት፣ አንዱ ሌላውን ክለብ በተመለከተ አርሰናል ቶተናም አርሰናል ምናምን ያንን ስሜት እንዲጠፋ ትፈልጋለች ወይም እሱን ማጥፋት ትክክል ነው? እንዲጠፋ አልፈልግም። አንዳንድ ግን ምርር ያሉ የሚመስሉ ነገሮች ከጨዋታው በላይ እግር ኳስ ጨዋታ አይደለ ከዛ በላይ የሆኑ በጣም የሆነ ጽንፍ የያዙ ነገሮች ሲሆን መክረሩ ደስ ላይለኝ ይችላል። ግን እግር ኳስ ላይ በጣም ትልቅ ውበት ነው እንዴ። በቃ ስቴዲየሞች እኮ በዛ መንገድ ባይቃኙ ኖሮ በድጋፍም በተቃውሞ መንገድ ባይቃኙ ኖሮ ስቴዲየም የሚካሄድበት አግባብ እኮ ላይኖር ይችላል።
ነፍሱን ይማርና ኢብራሂም ሻፊ ምን ይል ነበር? የፋሲል ከነማም የባህር ዳር ከነማም ደጋፊ ሳይ እሱ ሌላ ነገር ነው። እሱ ሌላ ነገር ነው። የወልዋለው አዲግራትና የመቀሌ ሰባ እንደርታ ደጋፊ ሳይ ገብተሻል? ያው ገብቶኛል በደንብ። አቴታይም ሁለቱን ክለቦች ልትደግፊ እኮ አትችልም። ግን እኛ ጋር እንደዛ አለ። በጣም ብዙ ነው እንጂ እንዴት ብዙ ነው። ብዙ ስለሆነበት አይደል እንደም ያለው ያንን እንዴት ሰው እግር ኳስ ከሆነ መስፈርቱ እግር ኳስ ከሆነ ነገሩ ከመቀሌ ሰባ እንደርታ የሆነ ነገሩ ከሳበሽ እሱን ትደግፊያለሽ። ወልዋሎ አዲግራት ዩኒቨርሲቲ ከሳበሽ እሱን ትደግፊያለሽ አይደለም? እንደውም ሌላ ቦታ ሲሆን ተቀናቃይ ናቸው አይደል? አንድ አካባቢ ከፍተኛ ዲፍረንትሊ ነው። በጣም በትልቅ ጉጉት የምንጠብቀው የደርቢ ጨዋታ ምናምን የሚደረገው የአንድ ከተማ ክለቦች በሚገናኙበት ጊዜ ነው። እዚህ ግን እንዳልከው በተለየ መንገድ በዚህ ጋር እየሄደ በዛ መጣለው ጠብቁኝ አይነት ነገር እና የክለቦቹ ያ ስሜት የስፔን ባንዲራ ስር የእንግሊዝ ባንዲራ ስር ስለተጫወቱ የሚጠፋልሽ እንዳይመስልሽ ልልሽ ፈልጌ ነው። እሺ ግን አሪፍ ጨዋታ ግን እናያለን ብዬ ገምታለሁ። ሁሉም ላይ ባይሆንም ሰዓቱ ነው እንግዲህ አሁን ሰዓቱ ነው እንጂ በተለይ ይጨልምብናል፣ እኛ ሲጨልምብን እሷ ይነጋላታል። እሱ ነው እንጂ ትንሽ በእኛ በኩል ጨዋታውን ለመከታተል አስቸጋሪ የሚያደርገው። ግን አንዳንድ ጨዋታዎች ግን በጣም ጥሩ ፍክክር ይኖርባቸዋል ብዬ እኔ ማሰባቸው ናቸው። እስቲ ለምሳሌ ለምሳሌ የሞት ምድብ እስኪ አውጪ። ገና አለ እኮ አለ እሱማ። እሺ የሞት ምድብ ዓለም ዋንጫው ላይ ማን ከታርጓለኝ አለ። ለምሳሌ ገና በመጀመሪያ የመክፈቻ ጨዋታ ላይ ፓሪስ ሰን ጀርማንና አትሌቲኮ ማድሪድ ይሄውን አሪፍ አይሆንም። የመጀመሪያው ግን ጨዋታ የሚሆነው ደግሞ አልአህሊና ኢንተር ሚያሚ እነዚህ ጨዋታቸውን ያደርጋሉ። ባየር ሚዩኒክና እንደዚሁ ኦክላንድ ሲቲ ደግሞ ቀጥለው ያደርጋሉ። ስለዚህ የመጀመሪያ ጨዋታ ላይ 3 ጨዋታዎች ነው የሚደረጉት። እነዚህ ክለቦች የሚገናኙበት ነው። የአውሮፓ ክለቦች እንደዚሁም ደግሞ ይሄ የደቡብ አሜሪካ አካባቢ ክለቦች እርስ በርስም እንደዚሁም ከአውሮፓ ክለቦች ጋር በሚገናኙበትም ጊዜ ጥሩ ፍክክር ልናይ እንችላለን ብዬ ነው የማስበው። እንግዲህ ምድብ 1 ላይ የመጨረሻው መረጃችን ነው ይሄ። አልአህሊ፣ ፖርቶ፣ ኢንተር ሚያሚ እና ፓልሜራስ ናቸው የተደለደሉት። ምድብ 2 ላይ አትሌቲኮ ማድሪድ፣ ቦታፋጎ፣ ፓሪስ ሳን ጀርማን ና ሲያትል ሳውንደርስ ተመድበዋል። በምድብ 3 ኦክላንድ ሲቲ፣ ባየር ሚዩኒክ፣ ቦካ ጁኒየርስ እና ቤኔፊካ ተደልድለዋል። በምድብ 4 ቼልሲ፣ ፍላሚንጎ፣ ኤስፐራንስ ደ ቱኒዝ እና ሎስ አንጀለስ ናቸው የተመደቡት። በምድብ 5 ሪቨር ፕሌት፣ ሞንቴሪ፣ ኢንተር ሚላን እና ኡርዋ ሬድስ የጃፓኑ ክለብ አንድ ላይ ተደልድለዋል። በምድብ ኤፍ ደግሞ ቦሩሲያ ዶርትሙንድ፣ ፍሉሚኔንሴ፣ ማማሎዲ ሰንዳውንስ እና ኦልሰን ኤችዲ የተደለደሉ ሲሆን በምድብ 7 አልኤይን፣ ዩቬንቱስ፣ ማንቸስተር ሲቲ እና ዋይዳድ ካዛብላንካ የተደለደሉ ናቸው። መጨረሻው ምድብ ላይ አልሂላል፣ ፓቹቻ እንደዚሁም ደግሞ ሬድቡል ሳልዝበርግ እና ሪያል ማድሪድ የተደለደሉ መሆናቸውን መጥቀስ ይገባል። ምድብ ማጣሪያውን ባታዩትም ችግር ለማንኛውም እነዚህ ናቸው 32 ከእነዚህ ውስጥ የሞት ምድብ የለ። እሺ በጣም ማለት ሁለት ክለቦች ናቸው ያሉት። ስለዚህ ማን ሊያልፉ ደግሞ ጠንካራም ብለን ለምሳሌ የትንሽ ጠንካራ ይሆናል ብለን የምናስበው የምድብ 2 ፓሪስ ሰን ጀርማን፣ አትሌቲኮ ማድሪድ፣ ቦታፎጎ ያሉበት ምናልባት ያው ሁለቱ ስላሉ ነው እንጂ ሁለቱ ነው የሚያልፉት እኮ ነው ችግሩ እሱ ነው። አሁን እሺ ሁለት ስለሚያልፉ ራውንድ ኦፍ 16 ከገባ በኋላ ሞር ታይትና አሪፍ የሚሆን ይመስለኛል።